ላለፈውም ነው ስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ወደፊታችን ስጦታ ላይ ወርክተልሽ ይፈልጋል። ፍየል ያስበላል አንዴ ፍቅር ፍየል ናት አሁን ይሄ ሁሉ ለቅሶ የምትሰሙት ትናንትናም ብዙ ለቅሶ ስሰማ ነበር። አሁን እናንተ ሸኝቼም አዲስ አልቃሽ ይመጣል ያለቅሳል። የኔ ስራ በቃ ሶፍት እያያዙ መቅረብ ብቻ ነው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ከብዙ ጊዜ ቆይታ በኋላ ዛሬ ተመልሻለሁ። በአንዳንድ ነገሮች እንነጋገራለን፣ እንመካከራለን። አዝናኝ ቪዲዮዎች ናቸው ብዬ ደግሞ ለእናንተ የመጥኗችሁንም ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናሉን መቀላቀል፣ ቻናሉን ፋሚሊ መሆን እንዳይረሳ። ቤተሰቦች እንግዲህ ቪዲዮውን ላይክ ማድረግ እንዳረሱ፣ እንደምትወዳችሁ አልጠራጠርም። ቤተሰቦች ወደ ቪዲዮቹ እንሄዳለን። ላይክ እንዳይረሳ። አንቺ ቆንጆ የተመኘ ሁሉ ደርሶ እንዳይበላሽ ውበት ብቻ ሳይሆን እሾ ይሆን ገላሽ። እንኳን አደረሰሽ። ነስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ነን ዛሬ። በቃ እሺ፣ ክፍሌ ነኝ። ግጥም ልገጥም ነው። እሺ። ለኔ ያላት ፍቅር እያለቀ መጥቶ አብራኝ ለመታየት ልቧ ራሱ ፈርቶ ድንገት ልነግራት ስል ምንድነው? ምን አሁን የገጠምከው ግጥም ስለኔ ነው? ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ። ስለኔ ነው። ምን አሁን የገጠምከው ግጥም ስለኔ ነው? ሰምቻለሁ። ኧረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል እኮ። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። ኧረ ላሽ የዚህ ደግሞ ይለያል ጭራሽ ባህል አለ እንዴ? ቤተሰቦች ለማንኛውም ይመቸው። እንደዚህ አይነት ባል ያላችሁ ሚስቶች ካላችሁ እንግዲህ ፈጣሪ ይርዳችሁ። አባባ አንድ ጥያቄ ልጠይቅሽ ነበር። እሺ ግን ቸኩያለሁ። ኧረ ችግር ቀጣይ ጨዋታ አለና ከማንቸስተርና ከአርሰናል የሚያሸንፍ ከማንቸስተር ከአርሰናል ፈረሱላ ኪሎ ፈረሱላ በርበሬ 80 ብር ገብቷል። ጤፍ 120 ብር ሱስ ገባህ አባቴ። ወደ አስጨነቀኝ። ግምት እኮ ነው። ገምትልኛል። ማናችን ፈላል አልከኝ። ኑሮ ተመስ ጀመሪያማ። አው እንዴ እውነቱን ነው እንዴ? በዚህ ሰዓት አሁን ስለ በርበሬና ስለ ጤፍ እንጂ ስለ ማንቸስተር ዩናይትድና ስለ አርሰናል ይጨንቀናል? ኧረ ቤተሰቦች በነገራችሁ ላይ የኑሮ ውድነት ራሱ በጣም አሳሳቢ ደረጃ ላይ ደርሷል። እውነትም ስለ ፈረሱላ ነው እያሰብን መሄድ ያለብን። እንዴት ነሽ ታዲያ? እንዴት ነህ? ተስማማሽ ሀገሩ? ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ? ምንድነው? ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ። ረጋ በይ እንጂ እንዴ። ወንድም ምን ልታዘዝ? ማኪያቶ። ኦኬ እሺ። ይሄ ድምጽ ነው ሰማ? ኧረ አይደለም። ገና ለገና እግሯን ከሀገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ? እንዴ ኧረ ወገን ወዴት እየሄድን ነው? የሴቶቹ ቅናት እኮ ኧረ በስመ አብ ከአቅም በላይ የሆነ እኮ ነው። ጭራሽ ደግሞ እንደዚህ ተጀመረ። ለማንኛውም እንደዚህ አይነት ሚስትም ያላችሁ ፈጣሪ ይርዳችሁ ከማለት ውጪ ምን ይባላል? ለማንኛውም ሴቶች እንኳን ለሴቶች ቀን አደረሳችሁ። በዚህ አጋጣሚ እኔ እላችኋለሁ። ግን ለማንኛውም ይቺን ቅናታችሁን ትንሽ ቀነስ አርጓት። ነገሪ ምንም አትፍሪ። ይኸውልሽ እኔ ይሄን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም። እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግዣለሁ። ምን አርግዣለሁ? አዎ ያንተ ቅንቅናምነት ሳይንስ ሌላ ቅንቅናም ወደዚህ ምድር አስመስል ምፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳንም ማርግሽ አምናለሁ። ድንገት ሲሆንብኝ ደንግጬ አስወረድኩት።
አስወረድኩት። አንቺ አውሪያት እንግዲህ እሺ፣ ወደዛ አድርጊ። አስወረድሽው። ልጄን ተግሞጠሞጥሽው። ልጄን እንዳትጠጊኝ። አንቺ አውሪ። ልጄን ተግሞጠሞጥሽው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው? ልጄ ተርፈሻል ዶዶ ተርፈሻል። ኧረ የዚህ ደግሞ ይለያል። ደስታውም ሀዘኑም በእኩል ሰዓት በሉት። ወደፊት ወደ ኋላ አረገችው እኮ ልጁን። ለማንኛውም እኔ ያው የእሱ ደስታ በተቃራኒ ስለሆነ ትንሽ እኔ ድብር ብሎኛል። ልጅ ጸጋ ነው፣ በልጅ ነው መደሰት ያለብህ ብዬ እኔ እዚህ ጋር ጀጃ ያደርጋለሁ። እናንተ እስቲ ሀሳባችሁን ግለጹበት። እንዳፈራ ይሄን ከመለሽ ላይ ጀግና ተቀበልክ አንተ ቀንድ እንትን ዋሊያ ምን እያደረገ ዳኒ እንደዚህ እንዳታ ዋሊያ ብቻውን ስንት ናቸው? ሁለት አንድ ዋሊያ አያለን ብቸኛ ቅርሳችን። ኧረ አንተ አንር ያየክ እንደው ዋሊያ ምትልኝ ዋሊያው በል ፍየል ኧረ እኔ አልፈልግም፣ እኔ አልዞርም። ዋሊያ ነው ፍየል ምን እያደረገ ቅጠል እየቀለጠሰች ቅጠል እየበላች ኧረ በገዙ ሞት እኔ አልዞርም። ዋሊያ ነው ፍየል እንረዳ ያስበላል። አንዴ ፍቅር ፍየል ናት ፍየል ናት። ወይኔ ፍየል ናት። አንቺ ይኸውልሽ መጀመሪያ በሀገራችን የምትገኝ አልኩሽ። እንደዚህ ብርቅዬ ፍየል አይደለም በሀገራችን የምትገኝ ዋሊያ ብለሽኝ ከጨረስኩ በኋላ ግን ትኩር ብዬ ሰዓት ጥሬም ስጋ ወዳለሁ በእውነት። ቤተሰቦች ግን ከቅርብ ጊዜ በኋላ ኢቢኤስ ራሱ እየቀዘቀዘ እየመጣ ነው። በተለያየ ሶሻል ሚዲያ ላይ ሰቦም እየተጠመደ ስለሆነ በተጨማሪም ደግሞ ራሱ የቴሌቪዥን መዝናኛ ጣቢያዎች እንኳን ራሱ የሚያቀርቡት ፕሮግራም ራሱ ለህብረተሰቡ የማይመጥን እየሆነ መጥቷል። በዚህም የተነሳ ብዙ ሰው በቴሌቪዥን ጉዳይ አላራ ደስተኛም አይደለም። አኛው ሰው ያልወደደበት ምክንያት ደግሞ ያው እንደሚታወቀው በተደጋጋሚ የፕሮግራም አቅራቢዎች መቀያየር እንዲሁም ደግሞ ፕሮግራሙ ደግሞ ከሳምንት አላራ ላይ የተለመደ መሆኑ ለየት ያለ አዲስ ነገር ይዞ አለመምጣቱ ያ ብቻ አይደለም። በተጨማሪም ደግሞ የሚቀርቡትም ፕሮግራሞችም ብዙዎቹ ከድሮ አንጻር ስናይ ትንሽ ወረድ ያለ ስለሆነ በዛ የተነሳ ብዙም የሰው ፍላጎት እየቀነሰ እየመጣ እንደሆነ ያስታውቃል። ለማንኛውም ቤተሰቦች በዚህ ላይ ሀሳብ ሲታችሁን እስቲ እናንተ ማጋቢ 15 ቀን እንደተለያየን እኔ የምሰራበት ሆቴል ውስጥ ወንድ ይዘህ ትመጣለች። እኔ ስራዬን እወዳለሁ። ስራ ነው። እኔ ማስተናግድ ሩም ሰርቪስ ጮህ በጣም ምንድነው? ተደርቦብኝ ነው። ምንድነው የሚደረብህ? በስራ ላይ ተደርቦብኝ። ምን ላምጣላችሁ? ወይ ነው የምፈልገውኛ? ወይንም አጠጣም ያማታል። ምን ይመለከታል አንተ? ምን አንገባኝ። እሺ ወይን ሌላ የምትፈልጉ ነገር አለ? ምንም አካባቢ ፋርማሲ አለ እንዴ? ልታወጣት ነው? ልታወጣት ፕሩደንስ። ኧረ ተው ፈጣሪን ፍሩ። ሂድ አንተ። ምን የታዘዝከውን ይዘና። እሺ አቤት። ምን ፈልገህ ነው? በቃ ውለዱት። እኔ ያሳድገዋለሁ። ላሳድገው። ሜሪዬ ግቡ የኔ እናት ግቡ። የአራድ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የልጅ አክስት ልጅ ናት። ከካናዳ ነው የመጣችሁ። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200 ሺህ ብር በተን አልተሄድ ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ። ባባ ምን ይዘሽ ልመጣሽ? እኔ ዳንስ ነው ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው።
ምንድነው ብራዘር ዘፈንከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ነው እንዳልጨፍርብህ ይውጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዞስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድነው? አጅል ከጄ ተነስ፣ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩሙን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣማቸው ስለሚመሳሰለው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። ከትሙች ጃንቴው የቄራ ልጅ ነኝ፣ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? አሬ ቤታ አገር ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላት ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200 ሺህ ብርን እርሷ አሸንፋለን። ኧረ ሜሪዬ አይገባም። ኧረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሹ እንገባበስ፣ እንውጣ። ዛሬ ባኔ ነው ነው አባዬ። ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ እንግዲህ። አንተ ሁለቱንም ይዟቸው ሄደ። እንኳን ደስ አለህ ማን። የ6 ወር ቦነስ አግኝተሃል። የብርህን ነው? አዎ፣ እንዲሁም አንድ መኪና ተሸላሚ ሆነሃል። ቦነስ ወይ ቅሌት። ቤተሰቦች የዚህ ደግሞ የዋሰ ነው። አረ ወይኔ ይሄ ከባድ። ለማንኛውም ያው በህልሟ ያየችውን እሷ በሆኗ እየሸናች ነው። ሽንቱን ብቻ ነው ያገኘችው፣ ቤትና መኪናውን። ለማንኛውም አይዞህ ብራዘር፣ በርችልን። አረ ጅልስና በተወጣጣረ አይደለም። ልቀቁት። ምንም አይመጣም። ነግሬ ነበር፣ ምንም አይመጣም። ልቀቁት። ምን ብዬ ነበር? ያራዳልሽ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አቅምሽ ነው የታወጣጣችሁ ማለት ነው። የመጨረሻ ጎቤው ነግሬ ነበረ። ምንም አይመጣም። የቀበጡለት እንግዲህ እንደዚህ አይነት ደህና ሰው ላይ ይጥላል ማለት ነው። ቤተሰቦች ለማንኛውም ቅልቅል ብሎ ነበረ። ደህናዋን ስታገኝ አርፋ ገደም ብላ ጊዜዋን እያሳለፈች ትገኛለች። ለማንኛውም ከእንደዚህ አይነት ከባድ ጠብ ይሰውራችሁ። አረምን ቦጣ ጠላተን የነገረው አይዞሽ ተርፈሻል። አዎ እንደወደድከኝ አይነ ውሃ ነግሮኛል። እንዴ አትጨነቅ፣ ያሰብከው ገብቶኛል ስልሽ ስልክሽን ልትለኝ ማለት እንካዚች ላይ ጻፍልኝ፣ ደውልልኝ። ነገ ማታ እራት እንበላለን። ከዛ አባዬ ከሳምንት በኋላ ከክፍለ ሀገር ይመጣል፣ ትተዋወቃላችሁ። ከዛ ሐሙስ በሳምንቱ ቀለበት ታደርግልኛለህ። ከዛ ሽምግልና በሳምንቱ ትልክልኛለህ። የዛሬው ሰርጋችን ነው። አንተ እስከዛ ድረስ የቤት ዕቃ ምናምን አሟላሽ። እወዳለሁ። አሁን ቬሎ መምረጥ አለብኝ፣ የቤት ዕቃ መምረጥ አለብኝ፣ ሚዜ መምረጥ አለብኝ። ላገባ ነው። ቢሊዮነሩ ሼህ አልአላሙዲ ወደ ኢትዮጵያ ሊመለሱ ነው። ከሰሞኑም ኢትዮጵያ ገባ ተብሎ መነጋገር የነበረው ይሄንኛው ሮልስ ሮይስ ስፔክተር ባለቤቱ ታውቋል። ሼህ አልአላሙዲ ከ7 ዓመት በኋላ በቀጣይ ዓመት ማለትም መስከረም ወር ላይ ወደ ሀገር ውስጥ እንደሚገቡ ታውቋል። እናም ወደ ሀገር ውስጥም ሲገቡ አቀባበል የሚደረግላቸው እሳቸው ወደዚህ ሀገር ባስገቡት በሮልስ ሮይስ ስፔክተር መኪና። እናም የዚህ መኪና ባለቤት እሳቸው እንደሆኑ ታውቋል። ለዚህ ሮልስ ሮይስ መኪና ግዢም $600,000 በላይ ወጥቷል። የሼህ አልአላሙዲ ንብረት በአሁኑ ሰዓት ላይ እንደ ፎርብስ መረጃ ከሆነ $8.1 ቢሊዮን የአሜሪካ ዶላር። ይህም ከዓለማችን ላይ ካሉ ሀብታሞች በፎርብስ ሊስት ላይ 159ኛ ሀብታም ያደርጋቸዋል።
እንደዚህ ቪዲዮዎች ማግኘት ከፈለጋችሁ እዚህ ጋር ላይ ፕላስ ምልክት መንካት እንዳትረሱ። እንግዲህ ቤተሰቦች ሼህ አላሙዲ ወደ ሀገራቸው ሊገቡ ነው። ለብዙ ጊዜያት ከሀገራቸው ርቀው በተለያዩ አረብ ሀገራት ሲኖሩ የነበሩት ሼህ አላሙዲ በመጨረሻም ወደ ኢትዮጵያ ሊገቡ ነው። በዚህም የተነሳ የተለያየ መረጃ ሲወጣ ነበረ። ከወጡትም መካከል የገባው መኪና የማን ነው የሚል ጥያቄ ነበረ። ያ ውድ መኪናም በመጨረሻ ሼህ አላሙዲ እንደሆነ እንዲሁም በተጨማሪም ደግሞ ወደ ኢትዮጵያ በገቡ ሰዓት ከኤርፖርት እሳቸውን የሚቀበሉበት መኪና መሆኑ ታውቋል። እንዴ ምንድነው? ስሄድ አገኘኋት፣ ስመለስም አገኘኋት። እንቆቅልሽ እስኪቀየር ድረስ ድንጋይ ላይ መቀመጥ። እስቲ ቅያሱን ይው በስማችሁ ሊሰየም እኮ ነው እኮ። አንተ አሁን ለሽንት ብትነሳ ጥላ አይከተልም ተመለሰ እንደምትመጣ ስለሚያውቅ ማለት ነው። አረ ፍታል። አረ ድንጋዩን ፍታው መጀመሪያ በእናትህ። ተጽፋችሁ ነው እንዴ እሱ ጋር? ተነስተህ ራስን ለውጥ። ሁለት ቢላ እግር ሚሞሪ ብራ ሚሞሪ ነው ራይት። ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እንጃ የሆነ የሚሸት ነገር አለ። ቆይ አይቻው ነው። ወዴት እየወሰድከኝ ነው? መንገድ ተናለፍ እንዴ? ኧረ መንገድ ተናለፍ። ስማ ይደብራል። ማሚስቴ ብቻ ችግር የለውም። ኧረ ወላሂ ካተና መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። ዝም በይ በቃ። ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። ኧረ ለማንም ነገር የት እንደምትኖር አይቻለሁ። ብታወራ ቀብርሃለሁ። እሺ ቻው። ስማ ተነስ፣ በእናትህ አጨነቀኝ። እናውራ። እንቅልፍ እምቢ አለኝ። እኔ ሰው ቤት ስሄድ እንቅልፍ አይወስደኝም። ተነስ እናውራ፣ በእናትህ አጨነቀኝ። እሺ ቁጥር ለመቁጠር ሞክር፣ ሳታስበው እንቅልፍ ይወስዳል። 1 2 3 መሪቷ ነክቷል። ተነስ። 9,611 9,612 9,613 ላለፈውም ስኬትሽ እንኳን ደስ አለሽ። ለጀግና ሴትነትሽ ደግሞ ድርጅታችን ስጦታ ላይ ያበረክትልሽ ይፈልጋል። እንኳን ደህና ቆያችኝ። ጠንካራ እህቶች አሉ። አንዷን ሸንች ለመቅደስ አንድ ባለ 3 መኝታ ቤት ሰጥቷታል። ስለዚህ ይሄንን ሰርፕራይዝ ማድረግ እንፈልጋለን። እውነት ለመናገር ቤተሰቦች እኔ ይሄን ቪዲዮ ሳየው ብዙ ጥያቄ ፈጥሮብኛል ጭንቅላቴ ላይ። እውነት ለመናገር ከኢቢኤስ ወጣ አባይ ቲቪ መግባቷ ጠንካራ ሴት ያስብላታልን? በዚህ ጉዳይ ላይ እስቲ ሀሳባችሁን ግለጹልኝ። ሲቀጥል ደግሞ ቤተሰቦች አሁን ኢቢኤስ ውስጥ ለቀሩ ጋዜጠኞች ይሄኛው አንዱ ትልቁ ራስ ምታት ነው። ምክንያቱም እነሱም ቢወጡ የተሻለ ኑሮና የተሻለ ህይወት እንደሚኖሩ ነው ይመስላቸው። እኔ ያልገባኝ ነገር አሁንም ኢቢኤስ ቤት ውስጥ ያለ ችግር ካለ አይታወቅም። ብቻ ግን ከውጭም ከውስጥም ያሉ ሰዎች ያው አላር ላይ የኢቢኤስን ገጽታ የመቀየር ወይ ደግሞ የማጥፋት ሁኔታ ላይ ያለ የሚመስለኝ እኔ እንደራሴ። ለማንኛውም ቤተሰቦች ያው እንግዲህ አሁን ለመቅደስ ዳበሳይ ባለ 3 ክፍል ቤት ዲኤምሲ ሪስቴት ሰጥቷታል። ያው ከምን ተነስቶ እንደሆነ አላውቅም፣ ብቻ ግን ጠንካራ ሴት ብሎ ሰጥቷታል። ግን እኛ እስከምናውቀው ድረስ ከኢቢኤስ ወጣ ወደ አባይ መግባቷ ጠንካራ ያስብላታል ወይ? ይሄን ጥያቄ መልሱልኝ። አንተ እንደው ምሽቴ ላይ ቂጧ ያለውን ጠባሳ እንዲሁ ምን ማድረግ እንደሚሻል አንተ ባለፈው ያየሁት እኮ እንደው ኧረ ጉድ ነገር Things say they white. Hey! Things say they white. This is playing. You never
እንግዲህ ቤተሰቦች ብዙዎች በዚህ ሐሳብ ላይ ይስማማሉ ለሚለው ነገር እኔ እንጃ እንደራሴ ነው ያልስማማበት። መቅዲ ማለት አሁን እዚህ ጋር ከቀረቡት ከሉላም ከዳንም ከዘሱ የተሻለ ፐርፎርማንስ ስላላት በዚህ ሁኔታ ላይ ልናደንቃት ይገባል። እንዲሁም ደግሞ በተለያየ ሶሻል ሚዲያ ላይ እሷ ጥፋተኛ ነች። ምክንያቱም ከዛ ወጥታ ራሷን አባይ ቲቪ ወይ ደግሞ ቀጥተኛ ተፎካካሪ የቲቪ ሾው ተቋም ላይ መግባቷ ልክ አይደለችም ብሎ ብዙዎች በሷ የትችት አቅርቧል። ነገር ግን እኔ ግን እንደራሴ ያው መቼስ የውድድር ዓለም ነው። እሷ ከአባይ የተሻለ ኦፖርቹኒቲ ከቀረበላት ያን ነገርን ኢቢኤስ ሊያደርግላት ካልቻለ፣ ስለዚህ የራሷን ኢኮኖሚ ማሻሻል ያለባት ሰው ስለሆነች ወደ ተሻለ ኦፖርቹኒቲ የሚሄድ መብት አላት። ስለዚህ በዚህ ጉዳይ ላይ እኔ ልክ ነች ብዬ ነው የማስበው። ኢቢኤስም ቢሆን በመቅዲ ጉዳይ ሊቆጭበት ይገባሉ። ምናልባት እሱ የነሱ ኢቢኤስ ስራና የነሱ ጥያቄ ነው፣ ወደፊት የምናየው ይሆናል። እንግዲህ ቤተሰቦች በተጨማሪም ደግሞ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አጋሩኝ። እንዲጨመር እንዲቀነስ ማስተካከል ያለብኝም ነገር ካለ ኮሜንት ሴክሽን ላይ ገብታችሁ ሀሳባችሁን በማጋራት ፋሚሊነታችንን የበለጠ እናጠናክረው። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።